ዋና ዜና የአገዛዙ ሰራዊት ከተሰለፈበት አሃድ እየወጣ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ተገለጸ። በአማራ የተለያዩ የውጊያ ግንባሮች ለመዋጋት የመጣው የአገዛዙ ሰራዊት የፋኖ ኃይሎች አቅም የላቸውም እየተባለ ነበር የመጣ ነው። ከመጣን በኋላ ግን ያየነውና የገጠመን ሌላ ነው ሲሉ ተናግረዋል። መረጃውን በዝርዝር ይዘነዋል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣቱን ተከትሎ ዘፈኑን አዳምጣቸዋል የተባሉ ወጣቶች መታሰራቸው የተሰማ ሲሆን ዘፈኑ መደመጥ ከጀመረ ጀምሮ በአዲስ አበባ ከተማ ውስጥ ሌሊቱን ባልተለመደ መልኩ ጠንካራ ፍተሻ ሲደረግ ማምሸቱን ተገልጿል። ዝርዝሩን ይዘነዋል። ማንነታቸውን ምክንያት በማድረግ ለበርካታ ዓመታት በእስር ቤት የሚገኙ የአማራ ፖለቲከኞች በፍርድ ቤት ዳኞች ላይ አቤቱታ አቀረቡ። እኛ ሰው መሆናችን ተረስቶ በአማራዊ ማንነታችን እየተቀጣን ነው ሲሉም የተከበሩ አቶ ክርስቲያን ታደለ ቅሬታቸውን ለፍርድ ቤቱ ዳኞች አሰምተዋል። በተያያዘ ሌላኛው የችሎት ዜና ደግሞ ተከሳሽ ደሳለኝ እጅጉም ወደ ማረሚያ ቤቱ ያለ ፍርድ ቤት ትዕዛዝ ለመግባት አልቻልኩም ያለው ፌዴራል ፖሊስ ውሸቱን ነው፣ ፍርድ ቤቱን እያታለለ ነው ሲሉ ተናግረዋል። የፍርድ ቤቱ ዳኞችስ ውሳኔያቸው ምን ነበር ስለሚለው በዝርዝር ይዘነዋል። የኢራን የአገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠሩን እንደጀመረ መግለጹንና ሙሉ ለሙሉ እንደገና የተዘጋ መሆኑን የተሰማ ሲሆን በአሜሪካ በኩል ደግሞ የተሰጠ ምላሽ አለመኖሩ ተነግሯል። ተጨማሪውን ይዘናል። ጤና ይስጥልኝ የተከበራችሁና የተወደዳችሁ የፍትህ ሚዲያ አድማጭ ተመልካቾች፣ ከላይ የሰማችኋቸውን ዋና ዜናዎችንና ሌሎችንም አዳዲስና ጫጭር መረጃዎችን ጨምረን ወደ ዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ከሚያስተዳድራቸው ወረዳዎች አንዷ ከሆነችው ደባይ ትላት ግንድ ወረዳ ቁቢ ከተማ መሽጎ ከሚገኘው ያገዛዙ ሰራዊት አሃድ በመውጣት ወደ ፋኖ የተቀላቀሉ ሲሆን እስካሁን ድረስ ከገዳይ ጎን ቆመን የህዝባችን መከራ ማራዘማችን ቆጭቶናል። ከእንግዲህ ግን የአማራ ህዝብን ከሚጨፈጭፍ ስርዓት ጋር በመሆን የራሳችንን ህዝብ አንጨፈጭፍም። የበደልነውን ህዝብም ይቅርታ በመጠየቅ በቀጣይ በፋኖ አደረጃጀት ውስጥ ሆነን ለመካዝ ዝግጁ ነን በማለት በታላቅ አማራዊ ወኔ የደባይ ጮቄ ሻለቃን በክብር ተቀላቅለዋል ተብሏል። ደባይ ጮቄ ሻለቃ ጠላትን ስቦ በማስከዳት ይሁን አሳዶ በመምታትና የጠላትን ኃይል በማፈራረስ በኩል በርካታ ስራዎችን እየሰራች ሲሆን በዛሬው ዕለት ደግሞ ለተቀላቀሉ ጀግኖች የክብር አቀባበል አድርጋለች ሲሉም የፋኖ አመራሮቹ ተናግረዋል። በተመሳሳይ ደግሞ ከሰደ የተነስተው እስከ ሙገር ድረስ ሲዋጉ የነበሩ ያገዛዙ ሰራዊት አባላት በፋኖ የተማረኩ ሲሆን የጓዳ አባሎቻቸው አገዛዙን ትታችሁ ፋኖን ብትቀላቀሉ ይሻላችኋል ሲሉ ጥሪ አቅርበዋል። እንደው ወደ ውጊያው ላይ የት ወደ ውጊያዎች ገብተሃል እና እንደው ውጊያውንስ እንዴት አየው? የፋኖ የመዋጋት አቅም እውነት በሚባለው ልክ ነው? እስኪ እንዴት ትገልጸዋለህ? አሁን ለምሳሌ ያው ባለፈው ሰደይ ነበር፣ እኔም ሰደይ ነበርኩ። አሁን የባለፈው ውጊያ ቢያንስ እንደው በዛ ከተባለ እንደው ሚሊሻና መከላከያ በጣም አልቋል እና ሙገር ላይም ተራራይም እንደዛው በተለይ በቃ በጣም ብዙሃን አልቋል። ቢያንስ ሚሊሻና አድማ በታይ ምናምን ቢያንስ በልቶ ምንም ብሎም ተፍታፍቶ የሚሉ ግን የሀገር መከላከያ ሰራዊት በቃ ምንም ሳይለት ነው እየተቀጠፈ ያለው ማለት ነው። ስለዚህ የመከላከያ ሰራዊት የሆናችሁ ቢያንስ ከቻላችሁ ወደ ፋኖ እየመጣችሁ ወደ ሀገር ቤት የምትታገሉ ከሆነ እዚህ ብትታገሉ የተሻለ ይመስለኛል ነው እንደረኝ። እስኪ እንደው እዛ ተቋም ውስጥ ላሉ ወንድሞች ጓዶች ከምንም በላይ ደግሞ በርካታ የሆኑ አማራ ወንድሞቻችን አሉና እንደው ለነሱ የምታስተላልፈው መልእክት የምትነግራቸው ነገር ካለ እስኪ እድሉን ልስጥ። የዛሬ ምንም እዛ እነሱ ያሉት ከዛ የተሳቆሉና እንትን እያሉና ግና እነሱም እንደኔ ያለውን ነገር ወደዚህ እንትን ቢሉ አስብ። የምርኮ አባላቱ አክለውም እኛ ወደ ግዳይ ስንላክ የፋኖ አባላቶች አቅም የላቸውም፣ የመሳሪያ ኃይልም የላቸውም ተብለን ነበር የመጣ ነው። አሁን ግን ስናየው ከፋኖ ኃይሎች እጅ ያለው መሳሪያ ብዛትና እኛ ጋር ያለው የመሳሪያ ብዛት ሲነጻጸር የፋኖ ሰራዊት የበለጠ መሳሪያ እንዳላቸው ተረድተናል ሲሉ አክለው ተናግረዋል። እሺ ኃይለ ማርያም እስኪ እንደው እንዴት ነው እንደው ስለ ፋኖ ምን እየተባላችሁ ነው የምትነገሩት? ምንድን ነበር የሚባለው? ያው እዛ እንዳለን ያው ፋኖ ያው እንደዚህ እንደማይቀጥል ጥይት እንደሌላቸው ምናምን እንደማያሸንፉ ነበር እየተነገርን ያለነው።
በቃ ሌባ ናቸው፣ ሽፍታ ናቸው፣ በቃ ጥይት እንደሌላቸው እንደማይዋጉ እየተደረገ ነበር ሲነገረን የተነበረው። ግን አሁን ፋኖ በአሁኑ ሰዓት እንደዛ አልነበረም። ከኛ የበለጠ ጥይት ይኖራቸዋል ብዬ አስባለሁ። እሺ እስኪ እንደው እንግዲህ ሙገር ላይም ሰዴ ላይም ነበርክና እንደው የፋኖ ውጊያ ምን ይመስል ነበር? እንዴት አየኸው? አሁንስ እንዴት ልትወጣ ቻልክ የሚለውን እስኪ ባጫውተን። ሰዴ ላይ ያየው ነገር የሰዴ ውጊያ በጣም የሞቀና የጋለ ነበር። ከዛ ላይም የፋኖ ብርታት አለ። ጀግና ነው ፋኖ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣቱን ተከትሎም ዘፈኑን አዳምጣቸዋል የተባሉ ወጣቶች መታሰራቸው የተሰማ ሲሆን የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸውን መረጃዎች ጠቁሟል። ከትናንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት የአዲስ አበባ ፖሊስ እና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ በማድረግ ዘፈኑን እያዳመጡ የተገኙ ወጣቶችን እየለቀሙ ፖሊስ ጣቢያ ማጎራቸውንና በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምንም ያህል ተጠርጣሪዎች እንዳሉ እርግጠኛ ባንሆንም በፌዴራል ምርመራ ወንጀል ቢሮ ስር ባለው የምርመራ ክፍል ውስጥ 80 የሚያክሉ ወጣቶች ታስረዋል ሲሉ የመረጃ ምንጮች ተናግረዋል። አዲስ አበባ ፖሊስ በተለምዶ ሶስተኛ ፖሊስ ጣቢያ ተብሎ በሚጠራው ማጎሪያ ቤት ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን አክለውም ተናግረዋል። ወጣቶቹ ለምን እንደታሰሩ ምክንያቱ ሲጠየቅ የቴዎድሮስ ካሳሁን ዘፈን ለአመጽ መቀስቀሻ ለማዋል መሞከራቸው ነው የተባለ ሲሆን በቁጥጥር ስር የዋሉት አብዛኛዎቹ ታዳጊዎችና ወጣቶች መሆናቸው የተገለጸ ሲሆን በዘፈን ስም ለአመጽ ተነስ እያሉ መቀስቀስ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ተብሏል። በዛሬው ዕለትም በአዲስ አበባ በተለያዩ በርካታ ቦታዎችና በሸገር ከተማ በርካታ ወጣቶች እንደታፈሱ መረጃዎችም የጠቆሙ ሲሆን ከቴዲ አፍሮ ሙዚቃ ጋር በተያያዘ የህዝብ አመጽ እንዳይነሳ በመፍራት የወሰዷቸው እንደሆነ የተገለጸ በመሆኑም የቴዎድሮስ ካሳሁን ዘፈን ትናንት ከወጣበት ዕለት ጀምሮ ሌሊቱን በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩን ምንጮች ጠቁመዋል። ማንነታቸውን ምክንያት በማድረግ ለበርካታ ዓመታት በእስር ቤት የሚገኙ የአማራ ፖለቲከኞች በፍርድ ቤቱ ዳኞች ላይ አቤቱታ ማቀረቡም እኛ ሰው መሆናችን ተረስቶ በአማራዊ ማንነታችን እየተቀጣን ነው ሲሉም የተከበሩ አቶ ክርስቲያን ታደለ ቅሬታቸውን ለፍርድ ቤቱ ዳኞች ያሰሙ ሲሆን እናንተ ዳኞች እስኪ ለጊዜው ወንበራችሁን እርሱትና ሰውነት ጨምሩበት ሲሉም የተከበሩ አቶ ክርስቲያን ታደለ አክለው ተናግረዋል። የተከበሩት አቶ ክርስቲያን ታደለ ሚያዝያ 8 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሁለተኛ የህግ መንግስትና የጸረ ሽብር ወንጀል ችሎት በነበረው ቀጠሮ ተገኝተው አቤቱታቸውን ባቀረቡበት ወቅት ነው ሰው መሆናችን ተረስቶ በአማራነታችን ብቻ እየተቀጣን ነው ሲሉ ተናግረዋል። ሲቀጥሉም ዳኞች እስኪ ለጊዜውም ቢሆን ወንበራችሁን እርሱትና ሰውነት ጨምሩበት ሲሉ እየተፈጸመ ስላለው ግፍ እና በደል በአጽንኦትም ገልጸዋል። አቶ ክርስቲያን ታደለም እንዳሉት በችሎቱ አንድ ሰው የመደመጥ ህገ መንግስታዊ መብቱን ሁሉ ሳይቀር እየተጣሰ ነው፣ ሕክምና ተከልክዬ ደም እየፈሰሰኝ ነው ብዬ አቤቱታ ባቀርብም ኢንስፔክተር ድሪባ ሰንበታ የመታከም መብቴን ከለከለ ብዬ ብጠይቅም ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በማድረግ ምርመራ አላደረገም፣ አንዳች ትጋት አላሳየም፣ ጉዳዩን ለማጣራትም ፍቃደኛ አይደለም ያሉት አቶ ክርስቲያን ታደለም ከህግ ውጭ ግቢ ውስጥ 24 ሰዓት የሚጠብቀን ፌዴራል ፖሊስ ገብቼ ምርመራውን እንዳላስኬድ ማረሚያ ቤቱ ለፍርድ ቤት ትዕዛዝ ካላመጣ በሚል ከለከለ ማለቱ ለችሎቱ ስድብ ነው ብለዋል። ሰብአዊ መብትን በስነ ስርዓት አጥረንና አንቀን ወደፊት መጓዝ አንችልም። ችሎቱ እንደ ሰው ህገ መንግስታዊ የመደመጥ መብታችን ሊያከብር ይገባል ሲሉ ማክለዋል። እናንተ ዳኞች አዎ ከስነ ስርዓት አኳያ ልክ ናችሁ፣ ዳሩ ግን ስነ ስርዓት እየተባለ ያለ አንዳች ፍትህ በግፍ ከታሰርን ይሄው 3 ዓመት ሆኖናል በማለት የፍትህ ሂደቱን መንቀራፈፉን አውግዘዋል። የፍርድ ቤቱ ትዕዛዝ እየተከበረ አይደለም፣ ጥቃቅን ነገሮችን ስለምን መበየን አልተቻለም፣
ወረቀት እየተቀያየርን በዚህ መልኩ እስከ መቼ እንቀጥላለን ሲሉ የጠየቁት የተከበሩ አቶ ክርስቲያን ታደለም አንድ የመንግስት ተቋም ማረሚያ ቤት የፍርድ ቤት ትዕዛዝን ካልፈጸመ ወይ ወደ ሌላ ቦታ ላኩን፣ የፍርድ ቤቱ የቀደመና የአሁን ሁለት ትዕዛዝ አልተከበረም ሲሉም ንግግራቸውን አክለው አሰምተዋል። በተያያዘ በሌላኛው የችሎት የመዝገብ ተከሳሽ ደግሞ ደሳለኝ እጅጉ ወደ ማረሚያ ቤት ያለ ፍርድ ቤት ትዕዛዝ ለመግባት አልቻልኩም ያለው ፌዴራል ፖሊስ ውሸቱን ነው፣ ፍርድ ቤቱን እያታለለ ነው ሲሉ ተናግረዋል። ከማረሚያ ቤቱ ፍቃድ ውጪ ወደ ማረሚያ ቤትና እስረኞች ክፍል ዘሎ በመግባት ለ4 ተከታታይ ቀናት ብርበራ ያደረገ መሆኑን በማስታወስ ፖሊሱ ችሎቱን እያታለለ ስለመሆኑ አመላክቷል። በወንጀል ሊጠየቁ ይገባል ሲል አክሎ ተናግሯል። በመካከለኛው ምስራቅ ሲካሄድ በሰነበተው እስራኤል አሜሪካና ኢራን ጦርነት የተኩስ አቁም ስምምነት ከተደረገ ቀናቶች ያስቆጠሩ ሲሆን በትናንትናው ዕለት ደግሞ በተደረገው ዘላቂ ድርድር የሆርሙዝ ሰርጥ መከፈቱን ኢራን ካሳወቀች 24 ሰዓት ባልሞላ ጊዜ ውስጥ መልሳ መዝጋቷን አስታውቃለች። የኢራን መገናኛ ብዙሃን የአገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር እንደጀመረ መግለጹን የዘገበ ሲሆን ፋርስ የዜና ወኪል፣ የኢራን የተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢራንን አብዮታዊ ዘብ ጠቅሶ የወሽመጡ አካባቢን ጦሩ ተቆጣጥሮ በቀደመ ሁኔታ ላይ መመለሱን ዘግቧል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው የነበረ ሲሆን አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለዋ ከባህር ላይ ዘረፋ አይተናነስም ብሏል። ከአሜሪካ በኩል ደግሞ እስካሁን ድረስ ከዋይት ሀውስ የተሰጠ ምላሽ እንዳልተሰማ መረጃዎች ገልጧል። ኢራን ቀደም ሲል ወደቦቿን ዘግተው የሚቆዩ ከሆነ ወሽመጡን እንደምትዘጋ ዝታ የነበረ ሲሆን ኢራን ከአሜሪካ ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግም እገዳ ጥሏል። ኢራን ከአሜሪካ ጋር ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳን ጥሏል። የኢራን ከፍተኛ ባለስልጣን ግን እገዳው ካልተነሳ ሆርሙዝ እንደሚዘጉ ሲያስጠነቅቁ የቆዩ መሆኑ አይዘነጋም። የተከበራችሁና የተወደዳችሁ የፍትህ ሚዲያ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀለ ጓድ አለ። እስኪ ስምህንና የነበርክበትን አሃድ አስተዋውቅ። ድምጽ ከፈሪ። እሺ፣ እኔ ያው ኃይለ ማርያም ተባባላለሁ። ያለሁትም ሰሜን ሸዋ ነበር። የምኖረውም 50 ክፍለ ጦር 602 ነበር። ስሜ ጌታውን በርብር እባላለሁ። 5ኛ ክፍለ ጦር መጀመሪያ ጊዜ የነበርነ ከሰዴ ወረዳ ነበርነ። ከዛም በኋላ ፋና ስለቀቀነ። ከዛ ውጊያው የበረታ ውጊያ ነበረ። ከዛኛም ለቀቅነ። ከዛ ሙገር መጣነ። እንደው እዛ ያላችሁ ምንድነው የምትባሉት? እንደው ፋኖ ምንድነው? ምን ያደርጋሉ ነው የምትባሉት? የሚነገራችሁ ነገር ምንድነው ስለ ፋኖ ያለው ነገርና እስኪ አሁን ከመጣህ ወደኛ ከተቀላቀልክ ጀምሮ ደግሞ ያየኸው ነገር ምን ይመስላል? ከመሳሪያ ጀምሮ፣ ከአቀባበል ጀምሮ፣ ከአያያዝ ጀምሮ እስኪ ምን ይመስላል? እኛ ከዛ ያለነ መጀመሪያ ጊዜ የሚሉን እናንተ እዛ ብትገዱም ይገላችኋል ስለነ ነበር፣ ትሞታላችሁ ስለነ ነበር። ግና የውላ ፖለቲካ ነው፣ ውሸት ነው ወይ? አሁን አቀባበሉ ምርጥ ነው ያሉ ጓዶች። እንደው ለመውጣት ምን አነሳሳ? አሁን አንተ ከዛ ተቋሙ እንድትወጣ ያደረገህ ነገር ምንድነው? ቢያንስ እንደማይሆን ነው ማለት። ቢያንስ የፋኖ ትግል ስለጠነከረ በሁሉም ስለሚታይም በዚህም በዛም ስለሚታይም የፋኖ ትግል ስለጠነከረ በቃ ምንም አማራጭ እሱ ነው፣ መውጣት ነው ያለው ማለት ነው። እስኪ እንደው በመጨረሻ እዛ ተቋም ውስጥ ላሉ በርካታ አማራ ወንድሞቻችን አሉ፣ በመከላከያ በሚሊሻ በአድማ ብተናና እንደው ለነሱ የምታስተላልፈው መልእክት ካለ? አሁን ለነሱ ቢያንስ ለመከላከያ ሰራዊት ቢያንስ ለማስተላልፈው ቢያንስ ወደ አማራ ፋኖ እየገቡ ቢያንስ
ወደ ቤተሰቦቻቸው ቢቀላቀሉ የመታገልም እቅድ ካላቸው እዚህ ቢታገሉ የተሻለ ይመስለኛል እኔ እንደራሴ ማለት ነው። እንደ ወደዚህ ወደኛ ከተቀላቀልኩበት ሰዓት ጀምሮ እንደው የፋኖ አቀባበል ምን ይመስላል? እውነት እንደሚወራው እንደሚነገረው ወይስ እንዴት ነው? እስኪ ያለውን ነገር አሁን የተቀላቀልኩት ትናንትና ነው። በእርግጥ 4 ሰዓት ምናምን ነበር የገባነው። መጣን፣ በፓትሮል ተቀበሉኝ፣ እዚህ እንትን ማልን። ከዛ በቃ የአማራ አቀባበል ነበር የተደረገልኝ ማለት ነው እዚህ ከተማው ማለት ነው። እስከ 5 ሰዓት እስከ 6 ሰዓት ነበር አምሽተን የተለያየ ነው ማለት ነው። ከዛ ወደ ቤት የገባነው እና የአማራና ሸብረቅ የሚል አቀባበል ነበር። እንደው አሁን ትጥቅ ይዘን የወጣው እና እንግዲህ በተቋሙ ደረጃ እንግዲህ የኛ የራሳችን መተዳደሪያ እንትኖች አሉ። ምን ይደረግልሃል ነው ያሉት? ምን ይሰጣል ነው ያሉት? እስኪ ያለውን ነገር ሌሎችም ይዘው ይወጡ ተጠቃሚ የሚሆኑበት መንገድ ነው። አሁን ይረሸናሉ፣ ይገደላሉ የሚል ስለሆነ እንደው ያለውን ነገር እስኪ አስረዳቸው። እኔ አሁን ያው መሳሪያም ትጥቅም ይዤ መጥቻለሁኝ። አሁን በቃ ከትንሽ ቀን በኋላ ወደ አገሬ እንደምገባ ነው የተነገረኝ። በቃ ያለውን ነገር ተከፍሎ ምናምን ወደ እናትና አባቴ ቤት እንደሚሄድ ነው የተነገረኝ ማለት ነው። እንደው በአማራ ላይ እዛ ተቋም ውስጥ ያላችሁ አማራ በመሆናችሁ ብቻ የሚደርስባችሁ ነገር ምን ነበር? ምን ያደርጋሉ? በተለይ ውጊያ በሚሆን ሰዓት በርካታ ዝርፊያዎች ይፈጸማሉ፣ በርካታ ስራዎች ይሰራሉና አመራሮቹ እዛ ጋር የሚሰሩት የነበረውን ስራ እስኪ ያጫውተን። አመራር ከአማራ ልጅ ከዚህ ላይ ይከዳን የማለት ጥርጣሬ አላቸው። እዛ ላይ ጭነት አለ፣ ጥንቃቄ አለ፣ ፍቃድ ብዙ ጊዜ አይፈቀድም። እሺ እናመሰግናለን። ሁላችሁም ኑ አማራን አብረን በጋራ እንታደግ። ስርዓቱ ንጹሃንን አራጅ ገዳይ ስለሆነ ሁላችሁም በያላችሁበት ቀጠና ውጡ፣ እንቀበላችኋለን። ከወንድሞቻችሁ ጋር አብረን ይህን ስርዓት እንታገል። አመሰግናለሁ።